አሁን እኮ እኛንን መለመን ያለብን ከሱ የሱ ጥፋት አይመስለኝም እኮ አይደል እንዴ? ስለዚህ እኔ የውል ያፈረሰ ይሄን ያህል ብር ይቀጣል ተባብለናል። እኔ ባፈርስ ለሱ 100 ሺህ ብር ልሰጥ፣ እሱ ካፈረሰ ደግሞ ለኔ 100 ሺህ ብር ሊሰጥ ነው የተዋዋልነው። እንደ 500 ሺህ እኮ ይቀል እኮ አይደለም። እሱንም የገለገኝ እኮ ነው። ምን ማለት ነው? ምን ማለት ነው? እናቴ እማ እማ ሰላም ሰላም፣ ውድ ቤተሰቦች እንደምንላችሁ እኛ አለን። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ከነፂ ጋር ከባለቤቴ ጋር ነው የመጣሁት። ያው እስከ ዛሬ የነበረውን ቪዲዮ አይታችኋል። ከማዘር ጋር ተታርቀን ይቅርታ አድርጋልኝ ወደ ቤት ገብቻለሁ እና ያለችኝም ባለችኝ መሰረት ከልጅህ እናት ጋር ብቻ እንድትሆን ነው የምፈልገው። ከዛ ውጭ እኔ ከማንም ጋር እንድትሆን ቤቲንም አባር ባለችኝ መሰረት ያንን አድርጊያለሁ። ብዙ ፈተና ይቻሉ ብዙ ችግሮችን አሳልፌ ነው ዛሬ እዚህ የደረስኩት። ያንን በማየቴም በጣም ደስተኛ ነኝ። ማለትም ደስተኛ የሆንኩበት ተፈትኛለሁ። አንዳንዴ ፈተና ማለፍም ትልቅ ነገር ነው እና ደስ የሚል ነገር ነው። ስለዚህ እናቴ ይቅርታ አድርጋለኝ ወደዚህ መምጣቴ ትልቅ ነገር ነው። በዛውም ደግሞ ያልነገርኳችሁ ማዘር ስለ ቤቱ ሰውየውን እያናገረችው ነው ያለው። እንግዲህ ምን እንደሚባል ምን እንደሆነ መፍትሄውንም ያወቅነው ነገር የለም እስካሁን። እሷ ጋር ነው ያለው ነገር እና ቤተሰቦች ዛሬ እንግዲህ መፂ ወደ ቤት መመለሳችን ያው ደስ የሚል ነገር ነው። ያላሰብነው እና ይሆናል ያልተባለ ነገር ነው። በአሁኑ ሰዓት ቤት መሸጥ ማለት በጣም ከባድ ነገር ነው። ግን ያው የእናት ሆድና አንጀት አይጨክንም እና ማዘር ያንን እንግዲህ ሰውየውን ልታናግረው መሰለኝ የወጣችሁ ጠዋት እንደወጣች ነው እና ያው ከእናንተ ጋር ስላልተገናኘን ቤተሰቦቼ እናንተንም ለማናገር እና ያው ሚስቴን ይዤ እንደመጣሁ እንድታውቁ ነው። እንግዲህ ያው ሁሉም ነገር ይስተካከላል በጊዜ ሂደት ብዬ አስባለሁ። ብቻ ከሞላ ጎደል ጥሩ ነው። አሁን ላይ ያለው ነገር ይስተካከላል ሁሉም ብዬ አስባለሁ። እማ መጣሽ? አለ ምን ነው በጠዋት የት ሄደሽ? በቃ ይሄን ነው የምፈልገው። ሁለታችሁ ተስማምታችሁ ልጃችሁን ማሳደግ ስርዓቱም እንደዚህ ነው እንጂ የሌለ ታምር የሌለ ነገር ውስጥ ገብቶ እኔንም ሰላም የነሳኝ ሁሉን ነገር አስፈረደብኝ። እኔ አሁን ደስተኛ ነኝ። እናንተ ከተስማማችሁ እናንተ ተስማምታችሁ ልጃችሁን ካሳደጋችሁ እኔ ከምንም በላይ ደስተኛ ነኝ። በቃ ደስ ይለኛል። ሁለተኛ በእንደዚህ አይነት ባጉል ቦታ በመጥፎ ቦታ እንዳላገኘ እንዳላይ አንቺም ደግሞ ምከሪው። እንደዚህ ይሄ ነውር ነው፣ እንደዚህ አይደረግም፣ ይሄ ቢሆን ይሄ ነው። ሴት ልጅ እኮ የሚጠጣ ወንድን የሚሰርቅ ወንድን ባለጌ የሚሆን ወንድን ሚስት ታስተካክላለች። እንዴት ነው የምታስተካክል? ይሄ እንደዚህ አይደረግም፣ ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው እያለች እየመከረች ሴት ብልህ ናት። ቤቷን ትዳሯን ለመያዝ አንቺ ብልህ መሆን አለብሽ። አንቺ ጎበዝ መሆን አለብሽ። እሺ አዎ፣ እንደዚህ አይደለም እንደዚህ አይደለም እያልሽ ተሳስባችሁ ተዛዝናችሁ ኑሯችሁን ኑሩ። እኔም ደግሞ የቻልኩትን ያክል አግዛችኋለሁ። ይሄ ነው ጥሩ ነገሩ። ላንተ ይኸው ሰውነትህ ራሱ ምልስ ይላል። ሰው ትሆናለህ። እቤት መኖር ተሳስቦ መኖር ጥሩ ነው። እሺ መሆን ያለበት እንደዚህ ነው። እኔም ያልሽኝ ይቅርታ አንቺም እንኳን ይቅርታ አደረግሽለት እሱም እንኳን ይቅርታ ጠየቀ። መሆን ያለበት እንደዚህ ነው። ስለዚህ አብራችሁ ተዛዝናችሁ ልጃችሁን አሳድጉ። ጎበዙ። ሁሉም ከመሬት ተነስቶ አይደለም። በቃ ለፍቶ ደክሞ ምን ብሎ ነው። አዎ፣ ስለዚህ ግማሹ በልጅ ያልፍለታል፣ ግማሹ በራሱ ያልፍለታል።
ስለዚህ መሆን ያለበት እንደዚህ ነው። አሁን በቃ የምፈልገው ይሄንን አንተ ለሷ እሷ ለአንተ በቃ በዛ መሀል ደግሞ ነው ያለው አግዛችኋለሁ። እኔም እኮ ያልሽኝን ነገር እኮ አድርጌያለሁ። መጀመሪያም ብዬሃለሁ። መጀመሪያም ነግሬሃለሁ። እሷን የሚያችኛል አባረራለሁ። በቃ ሁሉ ደስ ብሎኛል። ያ እንዳለ ሆኖ እናት እኔ አሁን ጠይቅ ታዲያ አሁንሽ እንዴት ነው የምታደርጊው? ምኑን? የቤቱን ነገር አሁን ሰውየውን እለምነዋለሁ። ምክንያቱም እኔ እንደዚህ ቸግሮኝ ከፍቶኝ ነው። እኔ በዚህ ምክንያት ነው ልሸጥህ የተነሳሁት የሸጥኩት እና ይቅርታ አድርግልኝ እባክህ ተባበረኝ ምናምን ብዬ ለምነዋለሁ። እምቢ አይለኝም ብዬ አስባለሁ። እንደ እግዚአብሔር ፍቃድ መቼም የሰው ልጅ ሁሉ ይበሳጫል፣ ሁሉ ችግር ይደርሳል፣ ይረዳኛል ብዬ አስባለሁ። እንግዲህ ይሄንን ነው የማደርገው። አይደለም ስልሽ አሁን ሰውየው ቀብድ ተቀብለሻል? ተቀብያለሁ እኮ እና ታዲያ እምቢ እንዳይል እኮ ነው። አሁን ቤት በአሁን ሰዓት ቤት ምን ያህል እንደሆነ ታውቂያለሽ? ምንም ጥያቄ የለውም እሱ። እና ታዲያ እምቢ ቢል እኮ እኛን ነው እኮ የማይሆን ቦታ የምንወድቀው አይደለ እንዴ? እምቢ አይልም ብዬ አስባለሁ። እንጂ ካለማ እንግዲህ መቼስ እግዚአብሔር ይረዳኛል። እለምነዋለሁ፣ ደውልለታለሁ። አይደለም ደውልለታለሁ ያልሽ እኮ ጊዜ ነው እየፈጀን ያለ ነው እና ያ ደግሞ መሆን የለበትም። አይደለም ነገ ከነገ ወዲያ ከሄደ እኮ በሁሉ መሰረት እኮ ይከሰናል። ያኔ ደግሞ ተጠያቂ ነው የምንሆነው። እሱማ ግድ ነው። ዙሮ እለምነዋለሁ እኔ ያው ያለው የችግሩ ሁኔታ እንደዚህ ነው። እባክህ አስተያየት አድርግልኝ አባቴ ብዬ የተወሰነ ሳንቲምም ሰጥቼው እንዲተውልኝ ቀብድ ከሰጠሁት ውጭ የተወሰነ ገንዘብ ሰጥቼ ይቅርታ እንዲያደርግልኝ እንዲመልስልኝ እለምነዋለሁ። ደግሞ እምቢ አይለኝም ብዬ አስባለሁ። መቼም የሰው ልጅ መካሪ ምናምን ስለሚበዛ የሰው ስለማከራ አብሮ የመጣ ልጅ ነበረ፣ ደላላም ነበረ። እነሱ ውል ያፈረሰም አለ። ውል ያፈረሰ ደግሞ ቅጣት ምናምን አለው 100 ሺህ ብር የሚከፍል እሱን ከፍዬ እንዲተውልኝ አደርጋለሁ። በሱ በኩል ያለውን እከፍልለታለሁ ላልጠይቀው ማለት እሱን አደርጋለሁ ብዬ አይደለም። እኔ ምንም አልተዋጠልኝም። ለምን አሁን አንቺ ደውለሽ መደወልም እኮ ብቻ አይደለም በአካል አግኝተሽው ይሄን ነገር መስተካከል አለበት። እኔ አስተካከል ያልሽኝን እኮ አስተካከልኩ። መጀመሪያ በስልክ አናግሬው ካናገርኩት በኋላ ከዛ በኋላ ነው እናቴ። አሁን አንተ ለዚህ ሐሳብ አይብላ። ለምን አይበላኝም? አንድና አንድ እኮ መኖሪያ ቤት እኮ ነው። ለምን አይሆንም? እውነቷን እኮ ነው። ቢያንስ ይቅር እንዲለ ያለውን ነገር ለማስተካከል የግድ ይሄ ነው የሚያስፈልገን። ካለበዛ ይኸውልሽ ምን ልናረግ ምሳ አዘጋጅተን በቃ ያለውን ነገር እውነታውን ነግረን ነው በዚህ ምክንያት ነበረ። ስለዚህ በቃ ይስተካከልልን እባክህ ተባበረን ማለት ነው። እኔ ከእናንተ አላልፍም። እኔ እናንተ ካላችሁ ተስማማለሁ። አይደለም እኛ እኮ ጠይቀዋለሁ፣ ችግር የለውም እኮ በስልክ ትጠይቂውና እስኪ ናና ምሳ እንብላ ምናምን ከዛ እኔ ቤት አዘጋጁ። እሺ አይደል እንደሱ እልሽማ። መጀመሪያ ግን ሰውየው እንዴት ስታዩ ቀለል ያለ ነው። እኔ እኮ ጭንቅ ነው ያለኝ እና ወጣት ነው ብዙ ትልቅ ሰው አይደለም። ያው ስለ ሰው ጨዋ አይደል አይቀመስ በምን አውቃለሁ። እሱ ማለት ነው። አሁን እኮ እኛንን መለመን ያለበት ከሱ የሱ ጥፋት አይመስለኝም እኮ አይደል እንዴ? ስለዚህ እኔ የውል ያፈረሰ ይሄን ያህል ብር ይቀጣል ተባብለናል። እኔ ባፈርስ ለሱ 100 ሺህ ብር ልሰጥ፣ እሱ ካፈረሰ ደግሞ ለኔ 100 ሺህ ብር ሊሰጥ ነው የተዋዋልነው። 100 ሺህ ብር? አዎ 100 ሺህ ብር እኮ ቀላል አይደለም። ከየት አንጥተን ነው 100 ሺህ ብር የምንሰጠው? እና ታዲያ እሱ ነው ውላችን እንደዚህ ነው የተነጋገርነው። እና ታዲያ ውል ያፈረሰ እኮ እንደዚህ ነው። ስለዚህ ደላሎች አገናኙን እኮ እንደዚህ ነው። ቤቱ ግማሹ መሸጥ አለበት ማለት ነው። እንዴት ነው 100? ለምንድን ነው የምንሸጠው? አንተ ስለ 100 ሺህ ብር አሁን ይሄንን የምታወራ የመጀመሪያ ይሄን ሁሉ እዚህ አዘቅት ውስጥ እንድገባ ያደረከኝ አንተ አይደለ እንዴ?
ሲጀምር እናንተ አይደላችሁ አንተ አይደለ እንዴ መካሪ እንዳጣስም እና ታዲያ እንደሱ እኮ ማለት እኮ አይደለም እኔ እንደዛ አላልኩም። ስለዚህ ምንም አልክ ምንም አሁን ዙሮ ሰውየው ከተስማማ 100 ሺህ ብር ተሰጥቶት በ100 ሺህ ብር እኮ 100 ሺህ ብሩ ከየት ነው የሚከፈለው? 100 ሺህ ብሩ ከየት መጥቶ ነው የሚከፈለው? ለቤት ያኔ ለሕክምናው አለ። ስለዚህ አሁን 100 ሺህ ብር ከየት መጥቶ ነው? እና ምን አድርጊ ነው የምትለኝ? ምን አድርጊ ነው የምትለኝ? እሺ ምን ልሁን እኔ እኮ ወይ እኮ እኔ ያመጣሁት ሀሳብ እኮ አሪፍ ነው። ምንድነው ማለት ቤቱ ግማሹ ቢሸጥ ነው የሚሻለው። ምን ማለት ነው? አንዴ ግማሽ ቤት ተሽጦ ያውቃል? ይሸጣል እኮ አይደል እንዴ? እንዴት ነው የሚሸጥ? አለብን ሰው ፈልገን እንገርሽ በቃ ቅጣቱንም አንስቶልህ በቃ ይተባበር። የሰው ልጅ አይደለ እንዴ? ወይ በቄስ እንጠይቀዋለን ብሩን እንደ በቃ ልክ ነች። እሱ ሳይሆን ወሊያ ፈረሰ የሚባል ነገር አለ በደላላ። ስለዚህ እኔ ለምኜም ቢሆን አልኩሽ ለምኜም ቢሆን ተለምኖም ቢሆን ከየትም ቦታ ለምኜ ቢሆን እኔ እንከፍላለን። በቃ አማራጫችን ይሄ ነው። ቤቱን ለማስቀረት ከተፈለገ የመጀመሪያው የኔ ችግር ሳይሆን የራስ ችግር ነው እኮ ማለት ነው። በቃ እንከፍላለን። የሚያበድረን ካገኘን ሰርተንም እንከፍላለን። በቃ ችግር ማን ያበድራል በዚህ ሰዓት? እሱማ ማንም ሰው አያበድርም። እና ታዲያ ምን ላድርግ? እና በዛው ይሄድ ነው የምትለኝ? አይደለም ሰውየውን እንለምነው በቃ በነፃ እንኳን በቃ የሰው ልጅ አይደለ እንዴ? ችግር ገጥሞን እኮ ነው አይደለ እንዴ? እሱማ ልክ ትክክል ነው። እኔም ጠይቀዋለሁ እምቢ አይለኝም ብዬ አስባለሁ። አስተያየት ያደርግልኛል ብዬ አስባለሁ። በቃ እለምነዋለሁ። አንዴ 500 ሺህ እኮ ቀልድ እኮ አይደለም። እሱንም እኔ ገና በግምት እኮ ነው። ምን ማለት ነው? ምን ማለት ነው? እንደና ከሌለ ነው ተወራጅ አንቺ እንዳይወጋሽ ተወርበኝ። እናቴ ነው የምትወስዳት። እናቴ እማ 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 እናቴ ማነው እሱ? መቼት ለምን ተፈረጂ? ማነው? ምንድነው እኮ ምን ሆነች? ምንድነው የሆነ ሰውዬ መጥቶ ወሰዳት። ለውል እየቀለዳችሁ ነው? ማን መጣ አውቃችሁ? ኧረ በእናትህ እንደዛ ትደታውት እንዴ? ማን ወሰዳት እኮ ማን? አታውቁትም? እኛን እንዴ ደውለን የጠራነው? አንተ ለውል እስቲ ተነስ። ለውል ያማቹን እንዴ? እስቲ ተነስ ለውል። ምንድነው የተፈጠረው? አላውቅም። ምንም የማውቀው ነገር የለም። የሆነ ነገር ተፈጠረሽ? ኧረ ተፈጠረሽ? እሺ ወየውና ለምን ፖሊስ ጣቢያ ነው? ሰውየው ማን ነው? ምንድነው? እሺ ለምን እናውቀዋለን? እኛ ምንም አላውቅም። እናቴን መጣ። አርፋችሁ ተቀመጡ። አበዛ ይዟ ሲሄድ ቁጭ ብላችሁ አያችሁ? ዝም አላችሁ? ምን እናድርግ ታዲያ? ቢል ወጥ ይዟል ለእናችሁ አይደል እንዴ? እና ምን እናድርገው? እኔ እንዴት እንደመታኝ አላየሽ? አለቀሽ? ምንድን ነው የምትይው? አንቺ ብትኖሪ ምን ልትይ ነው? ምንድን ነው የምታወሩት? አይወስዳትም ነበር። ለነገሩ እናትሽ ብትሆን ዝም አትይም ነበር። አዎ አንቺ ምን ልትይው? በዚህ ሰዓት ነገር ኧረ ተውኝ በቃ። ስለምን ነገር ነው የምታወሪው እንዴ? ታዲያ ምን እናድርግ ታዲያ? ሰውዬው ማን ነው? ሴት ልጅ እንደዚህ ከማት ወንድ ልጅም እኮ አለ። ሽጉጥ ይዟል። ምን እናድርገው እኛ? እኮ አንድ ሰው ለሁለት አጥቷችሁ ቁጭ አላችሁ። ከዛ ማዘርን ወሰዳት
እሺ ማን ነው? ምንድነው የሚፈልገው? አላውቅም። ምን እንደሚፈልግ ሁሉ አላውቅም። እናቴን ብቻ ነው የወሰደው። እናቴን ከየት ነው ማመጣት? እሺ የሆነ መላ እንፍጠር። እሺ የሆነ ነገር እናድርግ። ምንድን ነው የምፈጥረው? እንሂዳው አገኝ ፖሊስ ጣቢያ ያት እንደወሰዳት ሁሉ እኮ አላውቅም እኮ እናመልክተው እንዴ። ምናልባት ያየ ሰው ካለ እንኳን የሆነ ነገር እኮ ሲወረውረኝ ምንድነው እሱ? እንሂዳው ምንድነው የምፈልገው? ለዚህ ምንድነው? ሁሌም አንቺ የሆነ ነገር ሲመጣ ለመክፈት ትሩጭ እኮ ልክፈተው። ለምን መጀመሪያ እስኪ እናመልክት። ለምን ወረቀት ምን መልእክት ሊኖረው ይችላል? የሰውየው ማንነት ለምን ዝም ብለው? ዝም በይ በቃ። ወይስ እጅሽ አለበት? ኧረ ተው አትጨቃጨቁ። እናቴን ብቻ ከየት ማምጡልኝ? ዝም በይ አንቺ እራስሽ እኮ ለምን ደግሞ አልከፍተው? እጅሽ ከሌለበት ለምን ደግሞ አይከፈትም? ፖሊስ ጣቢያ ውስጥ እኮ ፖሊስ ይከፍታል። እንድትከፍቱት አይደል? ፖሊስ ይከፍታል። አንቺ ማን ነሽ? በቃ ዝም በይ። የዚህ ቤተሰብ አባል አይደለሽም። ዝም በይ። ልንገርሽ አይደለ ሰው ነው የጠፋው። ጀመር አንቺ ነሽ ቀንተሽ ይሄን ስራ የሰራሽው። ምን ማለት ነው? ቀድሜ ቤት ስለገባሁ ስነ ስርዓት ይጫን እኮ ባንቺ ቀንቼ ምን ነገር ነው? ልውል አንተ ልውል ተነስና ማመልከት ካለብን እናመልክት። አሃ ባለፈው ዝተሽባታል። አሁን ደግሞ በድርጊት አደረግሽው፣ አሳገትሻት። እንኳን ደስ አለሽ። ወይስ ያ ባልሽ ነው ያገታት? ልውል ምንድን ነው እንደዚህ የምታይ? ነገር ስራሽ ሁሉ የእባብ ልውል። ተነስ እንሂድ። ልውል አንተ ልውል እኮ ፖሊስ ጣቢያ እንሂድና እናመልክት። ወንበልሽ ገብተሽ እንዴት ነው የምትወጪበት? ልውል ምንም እኮ አልሆነችም። ሄደን ከቻለን ቶሎ እንድረስላት።